ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል አስገዳጅ የወጣቶች አፈሳ መባባሱ የህዝብ አመጽ የእናቶች እስራትና አሳዛኝ የህይወት መጥፋት ማስከተሉ ተገለጸ። በትግራይ ክልል የተለያዩ ዞኖችና ወረዳዎች ለሳምንታት የቀጠለው ወጣቶችን በኃይል የመመልመልና ወደ ውትድርና የማስገባት አፈሳ በአሁኑ ወቅት ሰፊ የህዝብ ተቃውሞን፣ የደህንነት ቀውስንና አሳዛኝ የሰብአዊ መብት ጥሰቶችን እያስከተለ እንደሚገኝ ከየአካባቢው የደረሱን መረጃዎች ያረጋግጣሉ። ድርጊቱ በክልሉ ማህበረሰብና በሀገር ውስጥ አንቂዎች ዘንድ ከፍተኛ ውግዘት እየደረሰበትም ይገኛል። በደቡባዊ ትግራይ ዞን ራያ አዘቦ ወረዳ የህወሓት ከፍተኛ አመራሮችና የቀበሌ ኃላፊዎች በተገኙበት ሰፊ ስብሰባ መካሄዱ ታውቋል። በጥቅሉ 161 ተሳታፊዎች ይገኛሉ ተብሎ ቢጠበቅም በተለያዩ ምክንያቶች 112 ኃላፊዎች ብቻ በተገኙበት በዚህ ስብሰባ ላይ ወጣቶችን በኃይል ለማፈስ የሚያስችል ባለ 6 ነጥብ ጸድቋል። በስብሰባው በጽንፈኛው ህወሓት የጸደቁት ዋና ውሳኔዎች የሚከተሉት እንደሆኑም ተገልጿል። አንደኛ፣ እቅዱን ለማስፈጸም መጀመሪያ የየአመራሩ ቁርጠኝነትና ራስን የማስዋዕት የማድረግ ዝግጁነት ተገምግሟል። ሁለተኛ፣ ከመዋቅሩ የራቁ የቀድሞ ታጋዮችና ከቤተሰቦቻቸው ርቀው የሚገኙ ወጣቶችን በአስቸኳይ ለይቶ ወደ ስልጠና ማዕከላት ማስገባት። ሶስተኛ፣ በየቀበሌው የሚገኙ አመራሮች የወጣቶች ምልመላን ማለትም የአፈሳ ስራን ዋና አጀንዳቸው አድርገው እንዲይዙ ታዘዋል። አራተኛ፣ ይህንን የምልመላ ሂደት የሚቃወሙና እንቅፋት የሚፈጥሩ አካላትን ችግሮችን ለይቶ የማስወገጃ መንገዶችን ማስቀመጥ። አምስተኛ፣ የውስጥ ድርጅት አባላትን፣ ጋዜጠኞችና ማህበራትን በጥብቅ መገምገምና ለዚህ ወታደራዊ ዘመቻ ዝግጁ ማድረግና እንዲሁም ስድስተኛ፣ ለብሔራዊ ዓላማ የተሰበሰበው እህልና ገንዘብ ለምን ወደ ማዕከላዊ ካዝና እንዳልገባ መፈተሽና አስቸኳይ ማስተካከያ ማድረግ በሚል ጽንፈኛው ህወሓት በራያ ህዝብ ላይ ሽብር ማወጁ ታውቋል። ይህንን አስገዳጅ ወጣቶች አፈሳ ለመግታት የየአካባቢው ማህበረሰብና ወጣቶች በጋራ በመሆን የኃይል እርምጃዎችንና አመጾችን ማካሄድ መጀመራቸውን መረጃዎች ወጥተዋል። በአላጀ ተኻ ቀበሌ ከሰኔ 8 እስከ ሰኔ 10 ቀን 2018 ዓ.ም ወጣቶችን ለማፈስ የመጣ አንድ የህወሓት የወረዳ ካድሬ በአካባቢው ወጣቶችና ማህበረሰብ ተከቦ ምን ይሻላል ምረጥ፣ ከእንግዲህ በኋላ ወጣቶችን በግዳጅ አላፍስም ብለህ ቃል ግባ በሚል ስላስፈራሩት በድጋሚ ላለመመለስ ቃል ገብቶ ከስፍራው ተባሯል። በእግሪ አልበንና አይባ በተባሉ የአላጀ ቀበሌዎችም የተሰበሰበው ህዝብ ምልመላውን በኃይል የተቃወመ ሲሆን ያፈሳ መድረኩን ይመሩ በነበሩት የጽንፈኛ ህወሓት ካድሬዎች ላይ በህዝቡ የድንጋይ ናዳ በማውረድ ክፉኛ አቁስለዋቸዋልም ተብሏል። በዚህ ምክንያት የመጡት የህወሓት ካድሬዎች የያዟቸውን ሰነዶች በትነው ነፍሳቸውን ለማዳን ወደ ጫካ ፈርጥጠዋልም ተብሏል። ሁኔታውን ለመገምገም ከዞን የተላኩ ከፍተኛ የህወሓት አመራሮች ከወረዳው ካድሬዎች ጋር ቢሰበሰቡም የየቀበሌው አመራሮች ራሳቸው ሳይቀሩ ከእንግዲህ በኋላ የራሳችንን ህይወት ነው የምንፈልገው፣ በግዳጅ አናፍስም በማለት እቅዱን ውድቅ አድርገውታልም ተብሏል። ትናንትና ሰኔ 21 ቀን 2018 ዓ.ም አርሚ 92 እና 22 የተባለው የጽንፈኛው ህወሓት የጦር ኃይል በእንደርታ ወረዳ ከፍተኛ አፈሳ ለማካሄድ በሞከረበት ወቅት ከእንደርታ ወረዳ ለምለምና ደርጋ አጀን ቀበሌዎች ተወላጅ የሆኑ 14 ወጣቶች የታጠቁ የህወሓት ኃይሎች ጥይት እየተኮሱባቸው ጭምር አምልጠው ሐራ መሬት በመግባት የትግራይ የሰላም ኃይል መቀላቀላቸውም ተገልጿል። በደርጋ አጀን ቀበሌ በተመሳሳይ ህፃናት ልጆች ሳይቀሩ ከወላጆቻቸው እቅፍ እየተነጠቁ መወሰዳቸውም በትናንትናው ዕለት ተረጋግጧል። በዚሁ በሰባ እንደርታ ስር በምትገኘው አራጉራ የተባለች ቀዬ ልጆቻቸው ካስገዳጁ አፈሳ አምልጠው በመሰወራቸው ምክንያት የታጠቁት ኃይሎች እናቶችን አስረው በማንገላታት ላይ እንደሚገኙም ለማወቅ ችለናል። በተመሳሳይ ዕለት ትናንትና ሰኔ 21 ቀን 2018 ዓ.ም በዚሁ በሰባ እንደርታ ግጀት ከተማ የአካባቢው ወጣቶችን በኃይል ለመያዝ በተደረገ እንቅስቃሴ ሳቢያ ከፍተኛ የሆነ የተኩስ ድምጽ የህወሓት ታጣቂዎች ከፍተው በመዋላቸው የነዋሪዎች ሰላም ማናጋታቸው ታውቋል። ይህ በእንዲህ እንዳለ በደጓ ተንቤን ወረዳ አይንምብርከክን የተባለ ቀበሌ ሰለሞን ጸጋዬ የተባለ ወጣት ለቀረበበት አስገዳጅ ወታደራዊ ምልመላ ፍጹም ፈቃደኛ ባለመሆኑ ታስሮ የነበረ ሲሆን ከእስር በመፍታት ወጣቶች በኃይል እንዲመለመል ትዕዛዝ ሲሰጠው በደረሰበት ከፍተኛ ጫና ምክንያት ህይወቱን ማጥፋቱን ለማወቅ ችለናል። በጽንፈኛው ህወሓት አርሚ 26 ኮር 2 ክፍለ ጦር መተከል ሻለቃ 4 አባል የሆነችው ታጣቂ ከሐራ መሬቱ የትግራይ የሰላም ኃይል ጋር ግንኙነት አለሽ በሚል ጥርጣሬ ግርማነሽ አድሃና የተባለች የአርሚው ታጣቂ አባል
በማደሪያዋ ላይ በጭካኔ ተገድላ ማደሯም ሰምተናል። በአሁኑ ወቅት በትግራይ ክልል እየተካሄደ ያለው የወጣቶች አፈሳ፣ የቤተሰብ መበተንን፣ ንጹሃን እናቶች ማሰርን፣ የዜጎች ህይወት ማጥፋትንና የጦር መሳሪያ ተኩስን ያስከተለ በመሆኑ ማህበረሰቡ ራሱንና ልጆቹን ለማዳን በየአካባቢው የተደራጀ ህዝባዊ መከላከል እንዲያደርግ የሀገር ውስጥ አንቂዎችና ተሟጋቾች በጽኑ ጥሪ እያቀረቡም ይገኛሉ። ከ13 ዓመታት እስርና የሞት ፍርድ በኋላ ወጣት ሌላ ኑር ሶቦ ወደ ሀገሯ በሰላም ተመለሰች። በሳውዲ አረቢያ ለረጅም ዓመታት በእስር ላይ የቆየችውና የሞት ፍርድ ተበይኖባት የነበረችው ኢትዮጵያዊቷ ወጣት ሌላ ኑር ሶቦ ረዲ ከእስር ተፈታ ትናንትና ሰኔ 21 ቀን 2018 ዓ.ም ወደ ትውልድ ሀገሯ ኢትዮጵያ በሰላም መሸኘቷን በሪያድ የሚገኘው የኢትዮጵያ ኤምባሲ ይፋ አድርጓል። ላለፉት 13 ዓመታት በጽኑ እስር ላይ የቆየችው ይህች ዜጋ ከቀረበባት አስከፊ የሞት ቅጣት አድኖ ወደ ሀገር ማሸኘት የተቻለው በኤምባሲውና በተለያዩ አካላት በተደረገው ተከታታይነት ያለው ሰፊ የዲፕሎማሲ ርብርብ መሆኑም ታውቋል። ይህ ታላቅ ሰብአዊ ስኬት ሊመዘገብ የቻለው በኤምባሲው አማካኝነት ሌሊትና ቀን የተከናወኑ ቀጣይነት ያላቸው ዲፕሎማሲያዊ ስራዎችና ወገን ቤተሰቦች ጋር የተደረገው ሰፊ የእርቅ ሂደት ፍሬ አፍርቶ መከፈል የነበረበት የካሳ ክፍያ ወይም ዲያ ሙሉ በሙሉ ተጠናቆ በመፈጸሙ መሆኑ ኤምባሲው ገልጿል። ኤምባሲው ባወጣው መግለጫ በዚህ ሀገራዊና ሰብአዊ የልፋት ውጤት ላይ ከፍተኛ አስተዋጽኦ ላበረከቱት ለተቋቋሙት የኮሚቴ አባላት፣ ለሀገር ሽማግሌዎችና ለሃይማኖት መሪዎች፣ ለሚዲያ ባለሙያዎች እንዲሁም ጉዳዩን በባለቤትነት ይዘው በአንድነት ለቆሙት ለመላው ኢትዮጵያውያን በሙሉ የላቀ ምስጋናውንና አክብሮቱን አቅርበዋል። ፕሮፌሰር ፒኤልኦ ሉሙምባ አፍሪካውያን በደቡብ አፍሪካ የሚደርስባቸውን በደል በመቃወም ጠንካራ ዲፕሎማሲያዊ እርምጃ እንዲወስዱ ጠየቁ። ታዋቂው ፓን አፍሪካዊ ምሁር ፕሮፌሰር ፒኤልኦ ሉሙምባ አፍሪካውያን ወገኖቻቸው በደቡብ አፍሪካ ይደርስባቸዋል የተባለውን እንግልትና በደል በመቃወም የአፍሪካ መንግስታት በፕሪቶሪያ ላይ ጠንካራ ዲፕሎማሲያዊ አቋም እንዲይዙ በጽኑ አሳስበዋል። ፕሮፌሰሩ በጉዳዩ ላይ የብዙዎቹ የአፍሪካ ሀገራት መንግስታት ዝምታን የመረጡ መሆናቸውን አጥብቀው የኮነኑ ሲሆን በአህጉሪቱ በኩል የተቀናጀና የተዋሃደ ምላሽ ባለመኖሩ ምክንያት አፍሪካውያን አሁንም ድረስ ለውርደትና ለሰብአዊነትን ለሚያሳንሱ ጥቃቶች እየተዳረጉ መሆኑን በምሬት ገልጸዋል። ፕሮፌሰር ሉሙምባ በደቡብ አፍሪካ የሚስተዋለውን ይህንን ችግር ለመግታትና ጉዳዩን በዲፕሎማሲያዊ መንገድ ለመፍታት የሚከተሉትን ጥብቅ ሀሳቦችን አቅርበዋል። የአፍሪካ ሀገራት በደቡብ አፍሪካ የሚገኙ አምባሳደሮቻቸውን ለዲፕሎማሲያዊ ምክክር በአስቸኳይ ወደ የሀገራቸው እንዲጠሩና በተመሳሳይ ሁኔታ ደቡብ አፍሪካ ጉዳዩን በተመለከተ ዲፕሎማሲያዊ ማብራሪያ እንድትሰጥ በየአፍሪካ ሀገራት የሚገኙ የደቡብ አፍሪካ አምባሳደሮች ወደ ፕሪቶሪያ እንዲመለሱ ጥያቄ እንዲያቀርቡ ጠይቀዋል። ሉሙምባ አሁን ያለው አካሄድና ዝምታ በአፍሪካ ላይ ለዓመታት የተገነባውን የአፍሪካ አንድነት አደጋ ላይ የሚጥል መሆኑንም አስጠንቅቀዋል። በመሆኑም በአፍሪካ የሚገኙ በጎ ፍቃድ ያላቸውና ሰላምን የሚሹ መሪዎች በሙሉ ድምጻቸውን ከፍ አድርገው እንዲያሰሙና አፋጣኝ ተግባራዊ እርምጃዎችን መውሰድ እንዲጀምሩም ጥሪያቸውን አቅርበዋል። ፓኪስታን በአፍጋኒስታን ላይ ባደረሰችው ጥቃት በርካታ ሰዎች መገደላቸው ተገለጸ። ፓኪስታን በአፍጋኒስታን ላይ የአየር ላይ ጥቃት ካደረሰች በኋላ እግረኛ ጦሯን ማሰማረቷ ተገልጿል። የአፍጋኒስታን ባለስልጣናት እንደተናገሩት በምዕራብ ድንበር በተፈጸመው ጥቃት ብዙ ንጹሃን ዜጎች ተገድለዋል። የታሊባን መንግስት ጥቃቱን የፈሪነት ድርጊት እንዲሁም ጭፍጨፋና ወንጀል ሲል አውግዞታል። ቢያንስ 100 ሰዎች እንደተጎዱ ወይም እንደተገደሉም አስታውቋል። የፓኪስታን የመረጃ ሚኒስትር አቱላህ ታራር እንዳሉት ምሽጎች ላይ ባነጣጠረው ጥቃት 29 ወታደሮች ተገድለዋል። በቅርቡ በንጹሃን ላይ ለተፈጸመ የሽብር ጥቃት ያጸፋ ምላሽ ሰጥተናልም ብለዋል የፓኪስታኑ የመረጃ ሚኒስትር። ታሊባን እንዳለው ፓኪስታን ጥቃት የፈጸመችው የንጹሃን መኖሪያ ቤቶች አካባቢ ነው። ፓኪስታን ግን ኢላማ ያደረገችው የወታደሮች ምሽግ መሆኑን በመግለጽ አስተባብላለች። ፓኪስታን ሽብርተኞችን በመደበቅ አፍጋኒስታንን ስትከስ ቆይታለች። የፓኪስታን መንግስት ግን ክሱን አስተባብሎታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ብሔራዊ ደህንነቷን በአስተማማኝ ሁኔታ የመጠበቅና የተደቀኑባትን ታሪካዊ ፈተናዎች በብቃት የመመከት ሙሉ አቅም እንዳላት በይፋ ተናገሩ። ፕሬዝዳንት ፑቲን ይህንን የገለጹት ገዢው ዩናይትድ ሩሲያ ፓርቲ ባካሄደው ሀገራዊ ጉባኤ ላይ ባደረጉት ንግግር ሲሆን ሞስኮ በአሁኑ ወቅት በአስቸጋሪና ፈታኝ የታሪፍ ምዕራፍ ውስጥ እያለፈች መሆኑን ግን አልሸሸጉም። ሩሲያ ከምዕራባውያን ሀገራት ከፍተኛና ታሪካዊ የተባለ የተቀናጀ ጫና እየተሰነዘረባት ይገኛል። ፕሬዝዳንት ፑቲን እንዳሉት ይህ ጫና ቢኖርም ሀገራቸው የተጀመረው የልማትና ስትራቴጂካዊ ጉዞ ለማስቀጠል የሚያስችላት በቂ የውስጥ ጥንካሬ፣ ሀብት እንዲሁም የፖለቲካ ቁርጠኝነት አላት ብለዋል። ሩሲያ ካለፉት ታሪካዊ ውጣ ውረዶቿ ትልቅ ትምህርት መውሰዷን የጠቆሙት ፑቲን የሀገሪቱ አመራር በአሁኑ ወቅት ያሉትን ችግሮች ስፋትና መጠን በሚገባ እንደሚረዳውና እነዚህ ተግዳሮቶች በዘላቂነት ለመፍታት ቀጣይነት ባለው መልኩ ርብርብ እያደረገ እንደሚገኝም አስረድተዋል።
ፕሬዝዳንት ፑቲን በንግግራቸው የሽብር ጥቃቶች በማለት የገለጿቸውን ድርጊቶች የጠቀሱ ሲሆን የሀገሪቱ የደህንነት ባለስልጣናት እነዚህ መሰል አደገኛ ጥቃቶች አስቀድመው ለመመከትና ተገቢውን ምላሽ ለመስጠት አስፈላጊ የሆኑ እርምጃዎች በሙሉ በትኩረት እየወሰዱ መሆኑን ለህዝባቸው አስገንዝበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ